እቺ አርቲስት ደግሞ ባለኝ መረጃ ማለት ነው ለጊዜው ስም አልጠቅስም ግን ጠንቋይ ቤት ተሄዶ ያ ጠንቋይ ይሄ በዋልት ከፊል ዛቻ ከዛ ሲቀጥል ሀሜት ምናምን ከኔ ስልክ ላይ ቢወጣ ኑሮ ማለት ነው ቲጂ ከዚህ በላይ የሚያስጠላ ፋይል አለ አባችሁ የሚያስጠላ በቃ የሚደብር ፋይል አለ ጊፍት እየለመናችሁ ለማኝ የጊፍት ጥሮተኞች ማለት ነው ችጋራሞች ችጋራሞች ማዳም ቅመሞች እንዴት ናችሁ የተከበራችሁ የጎዳና ተዳዳሪ ወንድሞቻችን የራሳችሁን ህይወት ትታችሁ ለቤተሰባችሁ የምትኖሩ አትዳጊ ስቴሽን Yes Malayan Naberasta እስኪያገጣጥመን እንጂ ጊዜና ቦታ ራይድ እየሰራ አዶናይን ስትጭነው አሁን እኔ በጣም ደክሞኛል ትንሽ ሪላክስ ላድርግ ነው ችግር የለውም እሺ አባትሽ አሉ ምሩ ታረጋው ላምጣ ውስኪ ካከጨዋታ ሰላም ያገሬ ልጆች ኢትስ ዩ ቦይ ናቲ እንዴት ናችሁ እኔ በጣም ደና ነኝ ማብራት በጣም የተቆራረጠ ነውና እንደምንም ፖዚቲቭ ለመሆን እሞክራለሁ አይኖ ይሄን ሰሞን የምንለቃቸው ሪአክሽኖች ቀጥታ ወደ ሪአክሽኑ እየገባን እንደሆነ ይሄን ችግር በተደጋጋሚ ነግሬያቸዋለሁ በጣም ፒሲያችን ላይ ኤዲቲንግ የሚያስቸግር ሆኗል ሶ ለዛ ነው ስትሬት አፕ ወደ ቪዲዮ የምንገባው ሶ አይ ኖ ቪው እየቀነሰ ላይክም እየቀነሰ እንዳለ ይገባኛል ሶ ይሄኛውን ችግር እስክንቀርፈው ድረስ አይ ቲንክ ዊ ጎና ኮንቲኒዩ ቱ ሃቭ ዲስ ካይንድ ኦፍ ውስብስብ ፕሮብሌሞች ግን አንድ ወር አካባቢ ከዛ በኋላ የሚፈታ ነው የሚመስለኝ ነገር ግን ዛሬ ምናምን ተፈታዘና ቀላበራ ቪዲዮዎች ለእናንተ ይዤ መጥቻለሁ ዲስኮናችሁ ሰብስክራይብ አድርጉ ነባር ከሆናችሁ በዚህ ከባድ ታይም ላይክ ወደ ቲክታክ ስብስቦቻችን ለጀለሴ ክላስ ውስጥ እርጥብ ገዝቼለትና ሆትስፖት አብርቼለት ከሄድኩ በኋላ ሰዎች ስለኔ መጥፎ ሲያወሩ ሲሰማ ግን እኔ ደስ አልወደውም ልጅ በቃ ባትወደውም እኔ ወደዋለሁ ለምን ነው የምትወደው አንተ እኔ የምወደው መልካም ሰው በቃ ጥዝጥዝ ፍቅር ሲዝም እንደሚለው ትክክል ነው የመጣሽው በልተሻል ባለጌ ወሻ ምንድነው ግን አንተ እድሜ ልክን ክክ ያብላክ ነጥቆ የክክ ገለባ ስትለቅም ኖር አንተ ጥንዝዛይ መልክ ሰውዬ ምንድነው የምትለው ድምጹ የቀረጉ ማለት እኮ ነው የቀረ እንጂ አንተ እኮ በረሃል አሬት ነው አፍንዲና የሚሸጠው አረ ለነዚህ ሰዎች ግን ምንድነው ምን አይነት ወረርሽኝ ገብቷል ቆይ እኔ ብዙ ከቤት ስለማልወጣ ምንድነው ከቤት ስለማልወጣ ሚሉ አሁን ይሄሽ ምንድነው ያለ ያለው ገብቷችኋል ለምን ተሰባስበን ዝም ብለን ደረታን መታም ግን እናልቅስ እውነት እኔ ግን ለምንድነው ህግ ያልተማርኩት በጣም ነው የሚገርመው እንቢ ተባለ እሷን ቪዲዮ እዛው ቀረጸ ይሄው እንደዚህ ሰደብ ይኖራል ወራዳ እኔ ፊተኝ ተታካለህ እንዴ ቦምባስቲክ ሳይድ አይ ለነገሩ ልክ ነሽ እንዴት ብዬ አንቺን የመሰለች ቆንጆ አጠገብ ያስቀምጬ ተኛለሁ bitch I see what you did there I know ሌባ ተይዞ ዱላ አይጠየቅም ሲባል አልሰማሽ ሂድ ባለጌ ይልቅቻ ሳሳቅ ያልጋ ላይ ሳቅናት ሱን እንኳን ካንተ በላይ አናቀም ለምን አልጋ ላይ መተሻስቂያት አረ ሁሉ ጊዜ ልደጋግም ነው እንዴ አረ ወደዛልኝ እኮ የሚወጣ እኮ ነው ያለው ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል ይጨርሳል ይወጣል እሷ ግን አው ልጅቷ ሰክቶ ዞር ነው ምናምን ሰክቶ ንቅል ነው የሚያደርገው ምንም ሰክተን መተው እኮ እንፈልጋለን ስለምንረጭ ነው የምናወጣው 6 ሜትር ቢሆንልን ደስ ይለናል እኮ እናንተ እንድትደሰቱ ስክት አድርገን ቁጭ ብለን 6 ሜትር ማይገላል በጣም የሚወድ ጠንካራ መንፈሴ ትዳር ይላል እስክትወጣ ነፍሴ ትዳር ይላል ተዘፈነ ማለትም አይደለም ዝም ብለሽ ነው እምቡር ላምባራምባና ቆቦ ረግጠሽ ይሄድሽው አቁም ነው አይረዱም ነው ክፍቱን ስታገኝ ነው ዘለሽ የገባሽው አንቺ ቆይ ሌላ ስራ ጠፍቶ ነው ወይ ምን ታፈጫለሽ ለዛሬ አልተሳካም ወደፊትም አይሳካም ድንገርሽን አይሳካለች ልጅ ውጪ ቀጥል ማን ነው
Who the fuck is this asshole? ቆይ እንዴ ምንድን ነው? ተሰጣጣልተና እንደመጣው ከቤተሰብ ውጭ ነው የምታድረው የምትኖረው? ምን አገናኘው? ፍርድ ቤት ክርክር አለብን? የለም ናስ እኔ ነው አይ ግድግዳውን ና ምን እንደምትል ምን እንደምታወጣ ምንም ስላልገባል ፈተናው እስቲ በዚህ እስቲ እንትን በል ምንም አይሰማም አይታወቅም ምን እንደምትል አይታወቅም ሊሰማ ስለታለ ምን ለራሱ ነው የሚችል ለራሱ ይጫወት ለማይጫወት አይታወቅም በቃ ድሮም እኮ አውቃለሁ ድሮም ለሰው ደራሽ መሆናችሁን አውቃለሁ ፈጣሪ ባርካችሁ ደስ ይላል ነው ይመቻችሁ አንበሳ በእናታችሁ አንድ ህይወቴን ቀይሩልኝ አንበሳ አንድ አንበሳ ኧረ በእናታችሁ ደስ ይላል እኮ የተቸገረ ሰው ምናምን ሲረዳ ግን ልክ እንደ ዌይ ኦፍ ኢንካም ልክ እንደ አንድ የገቢ ምንጭ አድርገው ዝም ብለህ ሁሌ ስትቀመጥ ነው የሚደብረው ያን ኃይል ታውቁት ቲክቶክ ላይ ማለት ነው ይራካም ያጅሞ ደህና ነህ ጥባው አንተና ጥቂት ስትከታት ቆሻሻ መነጋገሪያ መሆን ፈልጊያለሁና ማለት ነው ኦኬ መጥፎ ነገር ምናምን አድርጌ ምናምን መነጋገሪያ ከመሆንባችሁ ማለት ነው ኦኬ ዝም ብላችሁ ሜመሮች ሜም ስሩብኝ ኧረ ምንም ችግር የለ እኔ ደስ ነው የሚሉኝ ስለዚህ አይን ለዚህ አፍንጫ መስራት ስላላችሁ ጸጉሬንም ሊሆን ይችላል ስሩብኝ ተመራቂዎች መመረቃችሁን ለማብሰር መነሳንሳችሁን ከቀኝ ተማሪዎች ከመቀመጫችሁ ትምህርት ክፍል ተመራቂ ተማሪዎች መመረቃችሁን ለማብሰር ከመቀመጫችሁ አረ ከመቀመጫ የተፋቼቦ የመቀመጫ ሰሚኝ ማማቲ ወይኔ በቃ ፕሪቲ ነሽ ስዊቲ ማማ አቤት አፈጣጠር ኳሊቲ ወይኔ ፕሪቲ ነሽ ስዊቲ ነሽ ማማቲ ኳሊቲ ነሽ ወይኔ በራንድ ነሽ ጆርዳንም ነሽ ማማቲ ናይክም ነሽ ወይኔ ልቻለ ማማ ያስቻለ ወይኔ ልቻለ ያስቻለ This is la micura ማለት እኮ ያው ለዘመስ ምን ባለገን ይባላል ይሄ እኮ ስትሬት አፕ ፎርወርድ ነው ደግሞ በሰላይ አነጋገር ምናምን ተጠቅሞ አይደለም ስትሬት አፕ ፎርወርድ ነው ወገንዳው ነው ይገርማል እኔ ያዝኛለሁ ማገር ላይ ፕሮባብሊ በዚህ ጊዜ ነው ኤድስ የተስፋፋው ራይድ እየሰራ አዶናይን ስትጭነው በጣም ይገርማል በጣም ነው የተመቸኝ በቃ ሀገራችሁ ባይዘው ኢትዮጵያ ያደገች በጣም አሁን እኔ በጣም ደክሞኛል ትንሽ ሪላክስ ላድርግ ነው ችግር የለውም እሺ አባሽ ወደ ኋላ አላልኩም በሉ ችግር ትችላለህ Bitch, I see what you did there. ምሩ ታረጉ እኔ ያሳርለ እንዴ ምን ላይ ቦርኩ አይ ሪላክስ እኮ ያረጋ ለዛ በላት ሪላክስ ነው አንተ አትውረድ በቃ
ከዚህ ጥበብ ምን አስተዋላችሁ ለሚለው the fact that እንደዚህ ብለህ ብዙ ፐብሊክ መሰብሰብ ራሱ ጥበብ ነው by the way አናም ነገር ላይ አምረዳው አይነት ነገር አይደለም ይሄ I think እኔ ትንሽ ቢደፈር እቺን አረጋታለሁ ከበሮ እንዲ ጃንጥላ እየረጠክ እንዲሞር ቲሸርቱ ባግዳድ ምከብደኛ አይመስለኝም ባይንገና ላይ ቢከብደኛ አይመስለኝም እዚህ ጋር ደግሞ ይጻፈው አለ this is more than just art at first I found myself thinking what is this I felt kind of strange but as I continued watching the show I explored it more deeply bro ወረድ ጠቅላላውን በቂጣው ወሎዬ ጭስ እያጨሰች ምንም ልናረጋት አንቺ አሁን ወሎዬ ወይባ የምትባል እንትታባል የለለም አሁን ምንድነው ብልት ያጠባል ምናምን እያለች እየቀለለችብን በእውነት አሁን የተፈጥሮን ስራውን ጭስ ገብቶ የሚያጠባው ይመስላል እባካችሁ ቴሌግራም ቻናል ላይ የማይረባ ይሄ የጨት የቧንቡሌ የቆለት ማቆሚያ የወሲብ መቀስቀሻ የካንሰር የኤችአይቪ የጨት የቧንቡሌ የምትል ደንቆሮ መርጌታ ነኝ የምትል እንኳን መድኃኒት ልሰጥ መድኃኒት ቤቱን አጣውቆ መድኃኒት ለመጻፋችን ውሸት ነው ይሄ የካንሰር ስፔሻሊስት አቡነ ሐራ የሚባልም አፈር አያድንም ስለዚህ የጨት የቧንቡሌ የቋቁቻ የጉሬላ የፒፒሻ ምናምን የሚባል ነገር የለም የወሲብ የብልት ማቆሚያ ማንስነፊያ የስንፈተ ወሲብ የኤችአይቪ ካለ ታዲያ ያን ሽጥህ በዓለም ላይ ኤችአይቪን አታጠፋም የምን አባት ደግሞ ኤችአይቪ ታድናለህ ኤችአይቪ ትሆናለህ እንጂ በእኛ ላይ የምን ሪቮሉሽኒስት አባት ባምቡሌ ታድናለህ ባምቡሌ ትሆነብናለህ እኛ ድሮ ፋዘር ባንዳም ነው ያወጣው ፊልም ሲከራይ በቪኤችኤስ ጊዜ ምን ነገር እና እኔ ተሻግሮ ሄዶ ከኛ ሰፈር ፊልም ያከራያል በዛውም ደግሞ ያሾፋል ፊልም ኦኬ አይ ድሮ አግዳሚ ላይ ምናምን ማለት ነው እዛ ላይ አብዛኛው ሰው እየነከሰ ነው ቀን ይሾፈው ማለት ነው ያኔኛ ኪዶች ላይ ተለቅ ያለው ስለዚህ ፍስፍስ ቪዲዮ ምናምን ያያሉ ያና አቅም ፍስፍስ ቪዲዮ ይዘጋልና ይሾፋሉ ማለት ነው ለነሱ ሲባል ያኔ በዴክ ጊዜ ትዝ ካለ ቪኤችኤስ ላይ ይደለትና ላዩ ላይ መቅዳት ይችላል ይደመሰሳል ቴንክ ዩ እንደዛና ወይ ራሱ ነው የሚያመጣው ወይ እኔ ከፋዛ ከስራ ሲመጣ ይዞ ይመጣና አደራ ለምን አንዴ ቫንዳምን አመጣ ቫንዳም አንድ እንዳተረፈ እየፈሰፈሰ ያ ልጅ ስለፋዛ መረረው ማሳለፍ ከላከላል ከዛ ዱቄት እያደረገ ነው በቃ የምታየው አዛ ፋዘር ሪሞት በፍጹም አንተ አትይዘው እንደዚህ ይዛ ያሳልፍባል ግን አንዲ ያራባ ካተዞ ይንፈጥያ ያዚሳሳሙ እዚህ አልፏል ተቀበላለ በቃ ቢቻል ተጨል እንዲልም ፈልግ ወደ ኋላ ሪዋይንድ አድርጊያችን ቦታ ስለዛ አይወደው እና ሁሌ ማን ነው የሚለው ሁለት አክተሮች ፕሪፈር ያደርጋ ያኔ ደግሞ ኮንስታንትሊ እነሱ ፊልም ይሰሩበት ጊዜ ነበር ራምቦ ወይም ሲልቨስተር ስታሎን እና ሸዋዚንገር እና ይሁለ የሸዋዚንገር በለው ወይም ከሌለ የራምቦ ብላ አምጣ ይለኛል የቫንዳም እኔ ደግሞ የቫንዳም ቋሪ ፎቶ ቫንዳም ቋሪ ለማን ነው ባለጌ ትላለ እዚህ ጋር እንሰማለን እንጂ አንፈርድም የምር ቤተሰቦች ማለት ነው የምር ኢትዮጵያነቴ አንዳንዴ የሚያሳፍርብኝ ጊዜ ነው እያየሁኝ ያለሁት እዚህ ሶሻል ሚዲያ ላይ ማለት ነው ወላሂ ከምሬ ነው ትናንትና በዛ ላይ ደግሞ ተውት ሁሉንም ተውት እኛን ለምናችሁ ነው አይደል ዝቅ ብላችሁ ወርዳችሁ እኛን ለምናችሁ ነው እናንተ ሰርታችሁ ጥራችሁ ግራችሁ በጉልበታችሁ ያገኛችሁት ምንም አባታችሁ የለም ማለት ነው ብጣሻሙላ ቆሻሾች የሰው ቆሻሾች ማለት ነው ትላንትና ምንም እከክሽን ስታኪ የነበርሽ ሰው ነበርሽ ሁልሽም እዚህ ጋር ጥርስሽን ስትገለፍጡ የነበረው ረሙ ወላሂ እኔ ካንተ አልጠብቅም አድርሱለት ለረሙ ማለት ነው ጊፍት እየለመናችሁ ለማኝ የጊፍት ጥሮተኞች ማለት ነው ችጋራሞች
ችጋራሞች ያው ይሄ ባለጌ ነው የታወቀ ነው። ብዙ ስናወራ ምናምን ዲስሪስፔክትፉል ነው። ዝናውንም ገንዘቡንም በማዕበል መልክ ተሰጥቶት ማንም ላይ ሲቀር ሲደነፋ የሚሆን ነው። አይ ቲንክ ይሄ ይቀጥላል አይቆም ባህሪው ነው። ይሄኛው እስኪሰወርበት ድረስና የት ነበርኩ ወደሚለው ስታተስ ከሚገባ ድረስ ይሄ ኃይል የታወቀ ነው። ዝም በል እባክህ ናጫ ላይቭ ገብታል። እዚህ ቤት እኮ አሁን ላይቭ ገብታል ማቼ እናንተ ምን ነው ናችሁ? ቆይ ሲራ ቆይ ገና ነው አሁን ታው እንጂ እንደራሴ ምን አይነት ነገር ነው? ይቅርታ ተመልካቾቻችን ማለት ነው። ትንሽ ጭንቅላታ ላይ ዞሮ ነው። በቀናት የተነሳ ነው። በቀናት መንፈስ የተነሳ ገንዘብ ከፍሎ የማሰድ ምክንያቱም ሜላት ከቅርብ ጊዜ ወዲህ ላይ እንደምትመለከቱት ከአንጋፋዎቹ ከነ ኤፍሬም ታምሩ ጀምሮ ከብዙ አርቲስቶች ጋር እየተጋበዘች በአዲስ አበባ መድረኮች ላይ በታላላቅ መድረኮች ላይ እየሰራች ትገኛለች። ያቺ ደግሞ አርቲስት ደግሞ ልክ እንደሷ አልበሞችን ብትለቅም በማህበራዊ ሚዲያ ላይም ከፍተኛ የሆነ እንቅስቃሴ ብታደርግም ምንም ብታረግም በቃ የፕሮሞተሮችን ወይም ደግሞ ለመድረክ ትመጣለች ብሎ ሳላስቡ አልተመረጠችም። ስለዚህም ያለው አማራጭ ሜላትን መምታት ነው። ሌላው ደግሞ ጥንቁልናም እዚህ ጋር እጅ አለበት። ጠንቋዮቹ አንዳንድ ጊዜ ከሌን ካላጠፋሽ ከሌን እንትን ካለ ኬሪየርሽን ትገልብሻለች ምናምን ተብሎ ይናገራሉና መሆኑ ሜላት ቀለመወርቅ የምትባል ወጣት ድምፃዊ ላይ ከፍተኛ የሆነ የማህበራዊ ሚዲያ ከሷ ጋር የምትፎካከር ተብሎ ወይም ደግሞ ራሷን ከሜላት ጋር አፎካከራለሁ ብላ እቺ አርቲስት ደግሞ ባለ መረጃ ማለት ነው ለጊዜው ስም አልጠቅስም ግን ቀኑ ከደረሰና የማይቆም ከሆነ ይሄን ነገር ለማጋለጥ ይላሉ። ጠንቋይ ቤት ተሄዶ እውነት እኮ ነው። ኦኬ ገባኝ። ግን ይሄን ጥንቁልናው ማታቆም ከሆነስ ማጋለጣለሁ ማለት እኮ ኦልሬዲ የሷን ፓርቲ ይዘህ ውጊያ ውስጥ ገብተሃል ማለት ነው። ይሄን ዜና ብሎም እንትን ማለት ከከባ ጠንቋይ እቺን አርቲስት ካላጠፋሽ ያንቺ ከሷ በታች ሆነሽ ነው የምትቀሪው ተብሎ ስለተነገራት ነው ቺፍ ማነች ሜላት በማህበራዊ ሚዲያ ላይ ዘመቻ ያስከፈተችባት ሌላ ከጀርባ ያለውን ነገር አላውቅም። ግን እንደዚህ ምን ያክል ጠንቋይ ቤት ድረስ ሲሄዱ እርስ በርሳቸው እንደሚወነጃጀሉ አንዱን ለማጥፋት ምን እንደሚያደርግ ይሄ ማሳያው ናቸዋል። ስለዚህም አሁንም ሜላት ቀለመወርቅ ላይ የተከፈተባት ዘመቻ ከዚህ የተለየ አይደለም። ጠንቋዩ እቺን አርቲስት ሜላትን ካላጠፋሽ ወይም ደግሞ እሷ እስካለች ድረስ አንቺ በርተሽ አትታይም ስላላት ብቻ በማህበራዊ ሚዲያ ከፍተኛ ገንዘብ በመመደብ እያሰደበቻት ትገኛለች። አሁን ይሄ የመድረኩ ጉዳይ ያለባበሱ ጉዳይ ምናምን ሰው ተቀባይነት አላገኘም። ይሄ የተሰጥንቱ የስም ማጥፋቱ የተደረገው ዘመቻው በጠቅላላ ይሄ ሳያደርስ ሲቀደሙ አሁን ደግሞ ያመጡት ምንድነው የሜላት አባት ቄስ ናቸውና እንዴት የቄስ ልጅ ሆና ትዘፍናለች አባቷን አዋረደች ምናምን የሚሉ የተለያዩ አንተ የሜላት ምንድነው ነው እኔ ይሄ ዜና አይደለም። ይሄ ማለት እኔ ምንም ታታ የለብኝ ግን ይሄ ዜና አይደለም። ይሄ ቧልት ከፊል ዛቻ ከዛ ሲቀጥል ሀሜት ምናምን ነው። የማዳም ቅመሞች እንዴት ናቸው? የራሳችሁን ህይወት ትታችሁ ለቤተሰባችሁ የማዳም ቅመም የመቅደን ኢኮኖሚ ላይ ስትራይክ አድርጓል እንደ ይሄ ቪዲዮ ለምን ተሰራ? ጉልበታችሁን በሰው ሀገር ላይ ደክማችሁ ለፍታችሁ ሀገራችሁ ለማየት ብትናፍቁ ሁሉ ከልቤ እጠራችኋለሁ። እንዴት ናቸው የማዳም ቅመሞች? የኃይለማርያም እንዴት አላችሁ? ጎዳና ተዳዳሪዎች አይነት ማውረጃ ቦታ ይኖራችሁ ላለው ለማዳም ቅመሞች ብቻ ነው መልእክት። ማውረጃ ማለት ሁሌ እላለሁ ወደ ልብ ይመላለሳል። እኔ እንግዲህ አሁን ያለሁት ቦሌ አካባቢ ነው መኖሪያ ቤቴ። ከቦሌ ተነስቼ ወይም እናንተም እንግዲህ ካላችሁ ቦታ ከመገናኛ ተነስታችሁ ሳሪስ አቦ ወይም ሴሚሲ ለመሄድ ብትፈልጉ ማውረጃችሁን ታውቃላችሁ አይደል? በቃ መገናኛ ተሳፍራችሁ ሴሚሲ ወይም ሀያት እንደምትወርዱ ካወቃችሁ በመሀል ያለቻችሁን አጭር የታክሲ ቆይታ አታባክኗትም አይደል? ወይም ደግሞ አያደክማችሁ። ምክንያቱም እንደምትወርዱ ታውቃላችሁ፣ ጊዜያዊ እንደሆነ ታውቃላችሁ። የተሳፈራችሁበት ትራንስፖርት ጊዜያዊ ነው። ከመገናኛ እስከ ሀያት
የማዳም ቅመሞች እኔ በዚህ ሰዓት የተሰማኝ ብዬ ማስበው የምትወርዱበትን ጊዜ መጥናችሁ መቼ መውረድ እንዳለባችሁ የተሳፈራችሁበትን የስደት ህይወት የተሳፈራችሁበትን የጭንቅ ህይወት የተሳፈራችሁበትን የናፍቆት ህይወት ማውረጃ በጁለት አይደል? ተሳፍረናል። የህይወት ውጣ ውረድ በአንድም ሆነ በሌላ መንገድ ብዙ ዋጋ እያስከፈለ በስደት አላችሁ። የት ጋ ነው የምትወርዱት? ነው ማረፊያ ቤት ነው። መውረጃችሁን ካወቃችሁ ወይም የተሳፈራችሁበትን አውቃችሁ የምትወርዱባትን ካወቃችሁ ጊዜያዊ ከቂጥ መሰረት ቪዲዮ ጋር ምን አገናኘው ነው አሁን እኛ እንጂ እኔ መውረድ ቦታው ተመችቶኛል። ባለቤትህ በዚህ በያዝ ነው ወይም በዘንድሮ አመት ማሳካት የምትፈልገው ምንድን ነው ብለን የጠየቅነው። እኔ ምንም ማስበው ነገር የለኝም። ምንም ማሳካት የምትፈልጊው ነገር የለም? እሺ አሳይልኝ። የተሻለ ስራ መስራት። ምን የበዘፈሻል ስሪ ነው የመልእክቱ። አበበ ተሳስቷል። እኔ ያስብ ያለ አንቺ ያስብሽ እሱ የሚያስብልሽ ነው። አንተ የምታስብላት እሱ ያሰበው ለራሱ ነው እንጂ አውጥቶኝ አይደለም። እንደዚህ አትዳጊ ስቴሽን Yes, Malayan, Naberasta. ያገጣጥመን እንጂ ጊዜና ቦታ ለኔ የምትሆን ህይወት ድርቀቶ መስጠፋ I swear oh my mama ይላሉ ጥቁሮች መንታ ናቸው። አይ ልጄ ትንሽ እኮ ግሪና መማርኩኝ። ምን ነው ዝም ብሎ ትንሽ አመመኝ። የሆነ ነገር ዝም ብሎ አመመኝ። ቼክ ላድርገው ብዬ ነው። ታየሁት። ጥሩ ናቸው ይባላል እዚህ ሆስፒታል። በስመ አብ በጣም ጥሩ ናቸው እነዚህ የግል ሆስፒታሎች። በጣም ጥሩ ናቸው። ከካርድ ጀምሮ ዋጋቸው ነፃ ነው። በጣም በቃ እኔ ልነግር አልችልም በእውነት። አሁን ካርድ 2,000 ነው የከፈልኩት። አሪፍ ዋጋ ነው። በጣም አሪፍ ዋጋ ነው። አብዛኛው የደዋ ሰው አፎርድ የሚያደርገው ነው ይችለዋል። ምን ወጣከም ታዲያ? እኔ ማግሬን አሞኝ ነው እንዳልክ የመጣሁት። ስፔሻሊስት ዶክተር አለ ብላኝ እሱ እንደሄድ ማለት ነው። በስመ አብ እንክብካቤያቸው እግሬን አመመኝ። ያዘዙልኝ ግን ፉል ቼክአፕ፣ ጉበት፣ ኩላሊት፣ የአይን፣ የነርቭ እንደገና ደግሞ የጨጓራ ሊገናኝ ይችላል። የራስ የቅል ምናምን ኤምአርአይ የሚሉት አይደል? ሲቲ ስካን። ለምን ከእግር ጋር ተያያዥነት አላቸው እነዚህ ጉዳዮች። በእውነት እንደዛ ነው ያሉኝ። አታውቅም ብታውቅማ እንደዚህ አንደኛ በሆስፒታል ውስጥ። እሺ አልጋ ምናምን ያው ሰዎች አልጋ በፈጣሪ አልጋማ እዚህ አውራት ለግሪ አልጋ ያዥ ብሎኝ ነበር። አልጋ ያዥ ብሎኝ ኮስ ያስፈልግሻል እንደገና የነርስ ክትትል ብለውኝ አሁን ላሲዝ ነው ብር ርካሽ ነው። በተከታታይ ዝም ብሎ ትንሽ ብር ነው ዲፖዚት ብታረገው ሕክምናው ግን በጣም ልዩ ነው። የተሳለጠ ሕክምና ያለው እቺ የእጅ ሙቭመንት ራሱ እኮ ነው። በቃ እዛ ስብሰባ የሚሄዱት አሉ አሽቃባጮች፣ እነሱን ቁጭ እንዴ ልታወራ መስሎኝ literally said እንዳላጋጭሽ what do you mean እንዳላጋጭሽ bro Milena or Mylena or whatever. What the fuck is the earrings? Damn. ለምን ከድብና ከወንድ ድብን ትመርጫለሽ? እስቲ Stop it. Get some help. እስቲ give me the good reason አንቺ ያመንሽበትን። ወንድ ደፍሮ አሰቃይቶ ከሚገለኝ ድብ ይገለኝ ይሻለኝ። ዝም በል አላቅሽም። ኤንድ ሪዛልት እኮ አንድ ነው። ኤንድ ሪዛልቱ አንድ ነው። ወንድ ሲባል አእምሮ ላይ ያለው መድፈርና መግደል ብቻ አድርጎ ማውራት ይሄ በሽታ ነው። ኦፒኒየን አይደለም፣ ዴፊኒትሊ ፋክት አይደለም፣ የሚመስልም ነገር አይደለም። ለዛ ነው እቺ እህታቸው ትንሽ በቴራፒስት መታየት ያለበት በሽታ እንዳለባት ምናምን ነው። ቤተሰብ አለኝ እኮ ጋይስ፣ በተለይ ሙስሊም ነኝ። የሙስሊም ቤተሰብ ከሆነ ታውቁታላችሁ እንዴት ምን አይነት አስተዳደግ እንዳደገን ምናምን ገባችሁ ማለት። እኔ ሌላውን ትላልማት ሳይሆን በቃ ታውቁታላችሁ ሙስሊም ሲሆን ምን ያህል እንደሚበረታ ሶ ላይክ እንዴት ነው የራሴን ገበና ፖስት አድርጌ ምናምን እኔ እንትን ምለው ከዛ የማዘርን ፊት እንዴት ነው ሄጄ ማየው ምናምን ምን ጀብድ ሰራውልሽ ምናምን ብዬ ነው ሄጄ ማሳያት። ወላሂ ለአዝም አይደለም የፖስተትኩት ከኔ ስልክ ላይ ቢወጣ ኑሮ ማለት ነው ቲጂ ከዚህ በላይ የሚያስጠላ ፋይል አለ ገባችሁ።
የሚያስጠላ በቃ የሚደብር ፋይል አለ። ግን በቃ ላይክ ይሄ ብቻ ሊወጣ አይችልም ነበር። በጣም የሚደባብሩ ፋይሎች አሉ። ለምን እሱ አልወጣም? ከኔ ስልክ ቢወጣ ኑሮ እንዴ ምን አገባኝ? ነው ሲል ይታየው። አታበላኝ፣ አታጠጣኝ፣ አታኖረኝ ምን አገባኝ? በማያገባት ነገር እየገባሽ ታወቃለች የሰው ላይፍ። እሱ የማዘር ኩያ ብትሆን ነው እንደው ማዘር እኮ በጣም ትንሽ ነች እኮ የኔ ማዘር። ቀልዳላችሁ እና እሷ አሁን ከሷ ጋር እንዴት ነው የምንነጋገረው? እንዴ እስጢፎን በዚህ በኩል ገብቶ አቀሳሰረኝ ኮተታ። አንድ ቀን ሄደህ ጠይቃት ታውቃለህ? አንድ ቀን እስቶ አንድ ቀን ተው። ከዚህ በላይ የሚያስጠላ ፋይል አለ። አባችሁ ጥባብ አዙር ነው ቆሻሻ ታብታብ አድርጉ። ሄሎ ከየት ነው? ኢትዮጵያ። እድለኛ ነህ። ድምፅ አሜሪካ ገብቷል። ምን ይሰማሃል? ያው አንተ በ3 ብር የበላውን ፍየል እየከፈልኩ ነው፣ ብድር እየከፈልኩ ነው። አልገባኝም። የት ነው አዲስ አበባ? ምን በላው? ምን ያወጣው? አልገባኝም አባባል። አንተ ሰንደቄ ፋራ አነጋገርን አሳምረ መልስልኝ። ከየት ነው? በጣም ነው የምወደው። ወደ ነው የምትወደኝ? አምናለሁ። ማንንም ትበልጣለህ። ማንንም። ምን አልከኝ? ማንንም ትበልጣለህ። አልገባኝም አባባልህ። በግራ ነው የገባኝ እኮ። እወድሃለሁ። እኔ ነኝና አገባሃለሁ እንዳትለኝ። ጭማሪ አልኩህ አይደል እንዴ? ኧረ በእናትህ ጭማሪ እኮ ፈልጌ ነው። እንዴት ነው? የምን ጭማሪ አባት? ጭማሪ አልኩህ እኮ። የምን ጭማሪ? የደሞዝ ጭማሪ በእናትህ የለም። ዶክተሮች ጠይቀዋል። አንዴ ምንድነው ዶክተሮች ብቻ ነው እንደኛ ስራ ፈቶች የደሞዝ ጭማሪ አያስፈልገንም እንዴ? እሱን እናውቃለን፣ ግን ያው የሁላችንም ጥያቄ ነው የደሞዝ ጥያቄ። ደበረ አይዞህ በቃ አገልግሎታችሁን አስፋ። አይዞህ እና እሺ ቴንክ ዩ። ውበትና ፈጥሮ ላድኖሽ ምን ይሆነ? እሳቸው አፈር ውስጥ አይግቡ፣ በብረት ሳጥን ይሰራላቸው፣ አይበስብስ ስጋቸው ትንሽ ጊዜ እንኳን ይቆይ። ድሮም ነበር ለካ አንተ ይሄ ነገር ለኛ ሽባ የሆነውን ፈቱ መለሰ፣ ለኛ የመሸውን ማለዳ አረጉኝ። የሞተ ዳነ፣ በመለሰ ጊዜ የጠፋ ተገኘ፣ በመለሰ ጊዜ የታሰረ ተፈታ፣ በመለሰ ጊዜ ያዘነ ያሮገ አዲስ ሆነ። እሳቱ የተናገሩኝ ነገር ከውስጥ የማይወጣ ነው። እኛ ላይ በዛን ሲያስተላልፉልን እናንተ ድህነትንና ረሃብን ለመዋጋት የተተኮሳችሁ ጥይቶች ናችሁ ብለውን ከውስጣችን የማይወጣ መልእክት ነው ያስተላልፉልን። ምን ይሆነ? አገር በሰግዜም ነበር ስልኩ ላይ እኔ አየውና ስልኩ ላይ ያንቺ ስም አያሉ ምን አለ? ያንቺ ስም አያሉ የሱ ስልክ ላይ። እሺ ቆይ ያንቺ ስም ቤቲ ነው እንዴ? አንቺ ዝም ብለሽ ትጨቃጨቂያለሽ። ዝም ብላ የምትጨቃጨቀው እሱ እውነት ነው። ሳይኩሉ መዳር አይሆኑ ትዳር አለ። ጭቅጭቅ ተጀመረ። ሽሮ ልትበሉ አስቀመጣችሁ። ሽሮ ራት ተብሎ ሽሮ ቀረበ። ሽሮን ግን አይደለም ነገር ነው የበላው አንተ። ተበሰግራል። ይሄ ሰው አሁን ታዳዳ አይደለም ባባ ነው። አንተ ትወዳታለህ፣ እጅግ በጣም ነው የምትወዳት። አዎ እወዳታለሁ፣ ግን እሱ አንዳንዴ አንተ ትግለኛለህ። እንግዲህ ለባል እንዴት ዘነዘናና ቆንጨራ ይነሳል? በቃ ስለ ፍቺ ነው ሁሉ ጊዜ ከአንድ ቤት የሚወጣው። አንዳንድ ጊዜ ዝንላለሁ። እውነቴን ነው። ስናገር አይጣፍጣትም፣ እሷ ስትናገር አይጣፍጠኝ። 100% እውነት ነው። ምን የእሷ ንግግር ካልጣፈጠ የእሱ ንግግር ካልጣፈጠች ፓስተሩ ስኳር ነው ወይ ነው? ፓስተር ቸሬ መጋዘን ሙሉ ፓስተር ቢሰለፍ ቢደረደር ቸሬን አይተኩም የምር በዛ ላይ ደግሞ ሲያምር ፓስተር ቸሬ ማጭበርበር ውሸት አያውቅ እንደነ ጩፋ አይሰርቅ
ይሰራል እንጂ ትዳሬ ፓስተር ቸሬ ከጸዳ ጋር ዋሉ። ቤተሰብ ላትሆኑ ትችላላችሁ። ውሏችሁ ከሀብታም ከሆነ ሀብታም ነው የምትሆኑት። ውሎ ከፎከት ጋር ከሆነ ስትፎክት ትኖራል። ዛሬ ቪዲዮ ይመስል ነበር። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን ቪዲዮ እስከማገኛችሁ ይመቻችሁ።